አርቲስት ሰላምን የወቀሱ ሰዎችም አሉ። ምንድነው መባሉት በዚች ብር ቆቆር ነው የሚበላው? ምን አይነት ፈሱ ግን ምርቃትም አለው። ሰላም ሰላም፣ እንዴት ናችሁ? ኮሜንቶቻቸውን ጭምር ያነበብር ዘና ፈታ እንል ነው የሚሆነው ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ሰላም ሰላም፣ ውድ የባን ቤተሰቦች እንዴት አላችሁልኝ? ሁሉ አማን? እኔ ያለሁላችሁ በጣም ደህና ነኝ። እንግዲህ በጣም ታዝቢያችኋለሁ። እስከዛሬ ድረስ ጠፋ የት ነበርክ? ምነው ባሚ ምን ገጠመ ላላችሁኝ በጣም ቴንኪው። ዝም ብላችሁ ደግሞ ይሄ ልጅ ምን ውጦት ነው? ሞቶ ነው? ታሞ ነው? ምን ገጥሞት ነው ብላችሁ ላልጠይቃችሁኝ ግን ተመስገን አይኔን ስላበራ ምስቅልቅሉን ገልጠ እውነት ስለዘራ ተመስገን ከፎቀን ሚዛን ስለሆንከኝ መቅለሌን መክበዴን ስላልደባበከኝ ተመስገን። ለምሳ ስንት አወጣችሁ? ኮሜንት ላይ ጻፉልኝ ለምሳ ስንት እንዳወጣችሁ። እኔ ደግሞ በአንድ የምሳ ዋጋ መግዛት የምትችሉትን ኦሪጂናል ሽቶ ላሳያችሁ። ሞንቴ ብላክ ኤክስትሪምን በ100 ኤምኤል ፐርፊውሙን በ29900 ብር ብቻ። ኦ ዋው ዋው ዋው! ጥሩ ነው። ሽቶ በጣም ቆንጆ ነው። ምሳ ግን 29900 ብር ኢትዮጵያን ብር። ምንድነው መባሉት በዚች ብር ቆቆር ነው የሚበላው? ምን አይነት ምግብ ነው የሚበላው? በ29000 ብር ወካይ ነው ፉዳር ጎንግ ኤት በጣም ማለት ነው። እሺ ኡፋ ነው የሚበሉት? ተመላሽ ነው በ29000 ብር። አንቺ ቁለታም ቆለጥለት ሚሳ 29000 ብር። ምን አይነት ሚሳ ነው 29000 ብር? በሬ ነው እንደ የምንበላው? ወይፈን ነው የሚታረደው? ሙሉ ወይፈን የኔ ነው ብሩ። ሎሚ ባለበት ሀገር ለሽቶ 29000 ብር ማውጣት ምንድን ነው? ከታጠብኩ አይበቃም? አጃክስ ይላል ለቅላቅ የወንጀል ባይ ምን ችግር አለው? ምንድነው ችግር? እንሳ ምሳ በምትበሉበት ዋጋ 29000 አንበላም። 29900 ብር ምንም ማለት ምሳ አንበላም። የሁለት ወር የሶስት ወር የመንግስት ሰራተኛ ደሞዝ ነው። እሱንም ጥሩ የሚከፈለው። አዎ ስነ ስርዓት አድርጉ። ዝም ማለት እንጂ ሞኝ ሆነን አይደለም። ይሄው ኢሎጎመም ነው የሚለው አምባ የዱበና የያዘ ይዞ ነው። እንጨመለቀሚን አዝቢ ከደረቲ ተናግረናል። እንጨመለቀሚን በቃ ተናግረናል። ሙሳ ስንት ነው ያወጣሽው? ሄደ ለዛ እኔ 18 ዓመቴ ነው። እስካሁን ራሱ የበላው ተደምሮ 29000 ብር በፍጹም አይመጣው። ፋዘር እየበሉን ይሄ ሁሉ ፈስ አረሳቸሽ በእናትሽ እንዴ አግማማ ማለት ነው። እዚህ ቁጭ ብላ ለልጆች ፈሱ ግን ምርቃትም አለው ተብሏል። ክፉ ሰው አና ለምን ፋራውን አትይም? እኔ ቀይሬልሽ ነው እቴ እየበሉ እንዴ ታይ እንጂ ያለሽም አለ። መጠጥ ጠጪዎች ማህበር ይሄን ጉድ እንዴት ያዩታል? ምን ላይ ትምህርት ቤት ፎቶኮፒ አድርጉ ብለውና 100 ብር ይኖራል። የራስ ጉዳይ እኮ መማረው ለእናንተ ባክረ ራስ ነው። ጆአና ባባ ሰፈሪ እንዴት ሰላም ነው ወይ? ደህና ነህ? አለን። እስኪ ያስቃል ልጆች አንድ ጊዜ ሰላም እኔ እኮ መማረው ለእናንተ በአእምሯቸው መጣ። በቃ እኮ እንካ ወይኔ ፋዘር አባዬ ከዚህ በኋላ ምን ትጠብቃለህ?
የላይኛው ከኢትዮጵያ እኩል ነው የታሰረው። ምን አይነት ሰው ነው? እኔ ኮመተው ጌታው ሊያስበላን። በጣም ካነጋገሩ ርዕሰ ጉዳዮች አንዱ ጃኒ ለአርቲስት ሰላም የወርቅ ስጦታ መስጠቷ ይታወቃል። ከዚህም ተያይዞ ብዙ ኮሜንታተሮች ኖ የሚል ወገን ሲኖር፣ በዛው በተቃራኒ ደግሞ እሺ ወደጋ ያደረገች በጣም የምትወዳት አክተር ስለሆነች መብቷን የፈለገችውን ማድረግ የሚልም አለ። በሌላኛው ሳይድ ደግሞ አርቲስት ሰላምን የወቀሱ ሰዎችም አሉ። ለማንኛውም እስቲ ምን ነበረ ኮሜንቶችንና ቪዲዮዎችን አይተን እንመለስ። እነሱ ግን ተመችቷቸዋል። ያው ሀሳቧ በቂ ነው። እውነቱን ለመናገር በጣም የሚያምር ነው እንትን የሰጠቻት ራሱ። ያው እንግዲህ ጃኒ ልቧ ንጹህ ነው። ዞሮ ዞሮ በጣም ልበቀና ከሚባሉ ችኮች መካከል አንዷ ያው ጃኒ ናት። ለዛ ነው እንግዲህ ብዙ አይነት እንትኖች የደረሱባት የሚገኘው። እስቲ ወደ ኮሜንቶቹ እንገባለን። ራሷ ሰላም ገብታ ደግሞ ምን አለች? የኔ ቆንጆ ቴንክ ዩ ሶ ማች ወደ 2940 ላይክ ነው የተሰጠው ኮሜንቷ ማለት ነው። ከዛስ ውስጥ ገብቶ አለና አሽቃባጭ አለን ውስጥ ተገባና ሪፕሌይ ደግሞ ሰላም አንቺም ደግሞ ቤትሽ ጋብዣት ዘና አድርጊያት አንድ ቀን ከባድ ነው ግን ሀበሻ ብሏል ዜዶ ሀበሻ። ሁላችንም ግን ለምን እንደዚህ ቅን ማን ሆኖ ለምንድን ነው? እስቲ ባካችሁ በኮሜንት ቅንነት የጎደለ ለምንድን ነው? ሁላችንም ማለት ነውና ሁላችንም እንደ ጃኒ መሆን ብንችል ቆንጆ ነው ባይነን። እንግዲህ ውድ የባይን ቤተሰቦች ቪዲዮውን እንዳያችሁት ነበር፣ ዘና ፈታ እንዳላችሁ እምነቴ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሳምንቱ ያማረ የስራ ሰርተን የምንቀየርበት ጤነኛ ሆነን የምንውልበት ይሁንልን እያልኩኝ መሰናበታችሁ ባሚ ነበርኩ። ቻው ቻው፣ ወዳችኋለሁ። ይመቻችሁ። ያራዳ ልጅ ሰላም ሰላም፣ እንዴት ናችሁ? ከቤቴ